የገቢ አሰባሰብ አቅምን በማሳደግና ህዝቡን በማስተባበር የህብረተሰቡን የልማትና የመልካም አስተዳደር ጥያቄዎች ለመመለስ በትኩረት ሊሰራ እንደሚገባ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ አሳሰቡ። አመራሩ ያገኘውን ህዝብን የማገልገል እድል በመጠቀም በመደጋገፍና በታማኝነት በመስራት በበጀት ዓመቱ የታቀደውን ግብ ለማሳካት ሊሰራ ይገባልም ተብሏል። የወላይታ ዞን አስተዳደር ምክር ቤት የ2018 በጀት ዓመት የዞኑን አስፈጻሚ መስሪያ ቤቶች የ6 ወራት እቅድ አፈጻጸም ገምግሟል። ማሩ ሞላ ዝርዝር አለው። በ2018 ባጀት ዓመት ባለፉት 6 ወራት አስፈጻሚ መስሪያ ቤቶች ያከናወኗቸው ተግባራት አፈጻጸም ሪፖርት ቀርቦ ምክክር የተደረገ ሲሆን የመልካም አስተዳደር ጥያቄ ሆነው ለዓመታት የቆዩ ጉዳዮች በአፋጣኝ ምላሽ ሊሰጥባቸው እንደሚገባ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ አሳስበዋል። ግጭት ጋር ተያይዞ ያሉ ነገሮች ቀጣይ ቡና በተለይ ላይ ትኩረት አድርገን እንሰራቸው ስራዎች ላይ ከመስኖ ስራ ጋር ያሉ በእጃችን ያሉ ተጠናቀቁ የመስኖ ስራዎችን ቶሎ ወደ ስራ ከማስገባት አንፃር ይሄ ፐርሰንት ምናምን የቀሩትን ቶሎ ጨርሰን ስራ ከማስገባት አንፃርና እዛ ጋር ያሉ ክፍተቶች ምን እንደሆነ ከማዳበሪያ ስርጭት አንፃር ለህዝባችን ስቲል ከውሃ ጋር ተያይዞ ገጠር 49 ከተማ 50 እያልን በዚህ አይነት መልክ እየሄድን ነው። ግን ግማሽ ህዝብ የሚሆነው ህዝብ የኛ ውሃ እያገኘ አይደለም፣ ንጹህ መጠጥ ውሃ ማለት ነው። ንግድ ኢንዱስትሪ ጋር ተያይዞ ያሉ ነገሮች ላይ በተለይ ይሄ ህገወጥ ኮንትሮባንድ ሲያዝ በተለይ ቤንዚን ሌሎች ነገሮች በደንብ እዛ ጋር ግልጽ ማድረግ ስላለብን ማለት ነው። የወላይታ ዞን ምክትል አስተዳዳሪ አቶ ተስፋውን ታዲዮስ በበኩላቸው ከውዝፍ የማዳበሪያ ዕዳ ጋር ተያይዞ የሪፖርት ግልጸኝነት እንደሚያስፈልግ አንስተው የንጹህ መጠጥ ውሃ ሽፋንን ለማሳደግ አስከፊ ችግሮች ያሉባቸውን ቦታዎች በመለየት በሁለተኛው በጀት ዓመት ሊሰራ ይገባል ብለዋል። ውዝፍ ዕዳ ማዳበሪያ ምን ያህል ነው? እኔ በጣም ወደኋላ ያቀረውና ትልቅ ትኩረት ማድረግ አለብን ነገር ሪፖርት ላይ ያላየሁት ውዝፍ ማዳበሪያ ዕዳ ገንዘባችን ምን ያህል ነው? ከዛ ምን ያህል ተሰበሰበ? ከዛ ምን ያህሉ አልተሰበሰበም የሚለው መቀመጥ መቻል አለ። በትሬንዱ ሲገመገም ስለመጣ ስለዚህ እሱ ጋር የሚቀመጡ ደግሞ ድሮባኮች ችግሮች ተብሎ የሚቀመጠው የታችኛው መዋቅር ችግር አድርገን ጎላ አድርገን የምናሳይበት ስለሆነ ማለት ነው። ምክር ቤት ላይ በየጊዜው የሚቀመጥ ስለሆነ እሱ ሪፖርቱ ላይ ስላልታየ እሱ መታየት መቻል አለበት ብዬ ነው ማስበውና ወረዳዎች ያላቸው ውሃ ሽፋን አቅማቸው ምን ይመስላል የሚለውን ለይተን ጥናት በእጃችን ቢኖር እሱ ነው ሀብት ኢንቨስት ለማድረግ በጣም ፍትሃነት የምንቸገረው ማለት ነው። ለምሳሌ አሁን ቅድም ሪፖርት ላይ የጉኑኖ ከተማ አይ ቲንክ ከገባ አላቅም በጣም ዘመናት ጥያቄ ነው። ስለዚህ እንደዛ ነገሮች ተሟጦ የገባበት ሁኔታም ካለ ቼክ ቢደረግ ጥሩ ነው ብዬ ነው ማስበው። ኮንትሮባንድና ህገወጥ ንግድን በማስቀረት የገቢ ምንጭን ለማሳደግ የተለያዩ መምሪያዎች በቅንጅት ሊሰሩ እንደሚገባ ተመላክቷል። የግብርና ስራ በወቅቶች ተከፋፍሎ የሚተገበር በመሆኑ በተያዘው ጊዜ መሰረት የቡና ልማት እንዲከወንም ምክክር ተደርጎ የመምሪያ ኃላፊዎች ምላሽ ሰጥተዋል። የተሻለ በዚህ በውዝፍ ላይ ገቢ ሊሰበሰብ ይችላል የሚል ነገር ነው ያለኝ። ሌላው አሁንም ቅንጅታዊ ስራ ጋር ተያይዞ የትምህርትና የጤና ውስጥ ገቢ በየአካባቢው በየወረዳና በየከተማ ይገባል፣ ይሰበሰባል። አነሰም በዛ የራሳቸው የሆነ ገቢ አለ፣ ግን በአግባቡ እየተመዘገበ ለኛ እየመጣ አይደለም። ዞን ላይ ያለው መናበብ ታችኛው መዋቅር ላይ የለም። በነገራችን ላይ ታችኛው መዋቅር ላይ ፖሊስ ከንግድ ጋር ፖሊስ ከግብረ ኃይሉ ጋር ያለው መናበቡ በጣም ደካማ ነው። እንደውም ወደ ላይ የማቀሳሰር ይሄኛውን ጉዳይ እንደውም በደንብ እንትን ምሉት በቃ የዞን ፖሊስ ነው የከለከለው። የዞን ንግድ ኢንዱስትሪ ቸልተኛ ሆኖ እዛው የሚያልቅ ነገር ነው እና ደረሰኙንም ይዟል። ደረሰኙ ህገወጥ ነው ከተባለ ከገዛበት ቦታ ቶሎ ማጣራት ስራ መሰራት አለበት። የመኸር ስራ አፈጻጸሙ በጣም ጥሩ ነው። ሪፖርቱም ላይ ቀርበው ትክክል ነው፣ ግን ቤቱም በግልጽ መረዳት አለበት። በቴክኖሎጂ አጠቃቀም ላይ የተወሰነ ዝቅ ብሎ የታየበታል። እሱም በሪፖርቱም በትክክል ተቀምጧል። የቴክኖሎጂ አጠቃቀም ላይ ወላይታ ይታወቃል ከዚህ በፊትም። ነገር ግን ዝቅ ብሎ የታየበት ምክንያት እዛኔ የነበረው የዋጋ ግሽበት ጋር ተያይዞ አርሶ አደሮች ዋጋው ከፍ ብሏል በሚለው ማዳበሪያ ዳፕና ዩሪያ በተገቢው እንትን አላረጉምና ሞሮፍ መኸርን ወደ ሆርቲካልቸራል ክሮፖች ላይ ትንሽ ማዳበሪያ ወደሚጠቀሙበት ክሮፖች ላይ ያዙርበት ሁኔታ አለ። የተለያዩ ጥቅማ ጥቅም ራሱ ማሳደድ፣ ኮንትሮባንድ ራሱ ማሳለፍ፣
በእኛ መኪናም አንዳንዴ ሽፋን መስጠት እነዚህ ህገወጥ ቤንዚን ናፍጣ በሚቀዳበት ሰዓት ራሱ የሆነ ከተማ ውስጥ አንድ ቦታ ተከማችቶ ለከየኛ አመራሮች ሁሉ ገንዘብ ራሱ መዋጮ ከአንድ መኪና ሁሉ እየተሰጠ ያስራ እየተሰራ የቆየበት ሁኔታ ነው ያለው። ያንን በደንብ በጥልቀት ሰነድ አዘጋጅተን እያንዳንዱ ተጨባጭ በፈጸመው ወንጀል ማን ይህንን ሰራ፣ እንዴት ፈጸመ፣ ምንድነው የዚህ ነገር ጭብጥ ነገር ምንድነው የሚል ነገር ሁሉ አጣርተን በዞን አመራሮች ጀምሮ እስከ ታችኛው መዋቅር ድረስ በ37 አመራሮች ላይ እርምጃ የተወሰደበት ሁኔታ ነው ያለው። ከአባላ አባያ ብቻ ከመሬት 3230 ሄክታር የነዚህ የ34 ኢንቨስተሮች ሲሆን 4.9 ኦልሞስት 5 ሚሊዮን ነው ከገጠር መሬት ብቻ መሰብሰብኛ የምንችለው ግን እስካሁን ድረስ 1 ሚሊዮን እንኳን አልተሰበሰበም። 931 ሺህ ብቻ ነው። አመራሩ ከመጠላለፍና ካለመተማመን መንፈስ በመውጣት በመደጋገፍ የተገኙ ስኬቶችን አጠናክሮ በመቀጠል በቀጣይ የህዝቡን ጥያቄ መመለስ አለበትም ተብሏል። የወላይትኛ ቋንቋ በዲጂታል በተግበሪያ መዘጋጀቱ ቋንቋውን የትምህርት ቋንቋ ከማድረግ ባለፈ የተናጋሪ ቁጥር እንዲጨምር ያደርጋል አሉ የወላይታ ሶዶ ዩኒቨርሲቲ ፕሬዝዳንት ዶክተር ጉቼ ጉሌ። የወላይትኛ ቋንቋ አፕሊኬሽን መሰራቱ የህዝቡን ወግና ባህል ከማስተዋወቅ አኳያ ያለው ፋይዳ የላቀ መሆኑን የገለጹት ደግሞ የኢፌዴሪ ባህልና ስፖርት ሚኒስቴር ከፍተኛ ባለሙያ ረዳት ፕሮፌሰር ከፍያለው አብዲሳ ናቸው። የወላይትኛ ቋንቋን ለማሳደግ የወላይታ ሶዶ ዩኒቨርሲቲ ከምሁራንና ባለድርሻ አካላት ጋር የውይይት መድረክ አካሂዷል። ሂሩት የምሩም ተጨማሪ ይዛበታለች። የወላይትኛ ቋንቋን ለማሳደግ የወላይታ ዩኒቨርሲቲ ከምሁራንና ከባለድርሻ አካላት ጋር ውይይት አድርጓል። የወላይትኛ ቋንቋ ማደግ የሚችለው ተናጋሪው ማህበረሰብ ሲናገር ብቻ ሳይሆን ሌላው ማህበረሰብ መናገር ሲጀምር የተናጋሪው ቁጥር ይጨምራልና ለዚህም የዩኒቨርሲቲው የቋንቋ መምህራን ባደረጉት ምርምር የበለጸገ አፕሊኬሽን ተግባራዊ ሲሆን ቋንቋውን ከተናጋሪዎች ባለፈ ብዙዎችን መድረስ እንደሚችል የወላይታ ሶዶ ዩኒቨርሲቲ ፕሬዝዳንት ዶክተር ጉቼ ጉሌ ተናግረዋል። እንደምታውቀው ቋንቋ የሚያድገው የተጠቃሚው ማህበረሰብ ብቻ ሲጠቀም ሳይሆን አዲስ ማህበረሰብ መጠቀም የሚያስችል ሁኔታ ሲፈጠር አዲስ ማህበረሰብ ቋንቋውን ከዚህ በፊት መጠቀም የማይችል ማህበረሰብ ለመጠቀም እድሎቹ ሲፈጠር ቋንቋ እያደገ ይሄዳል። ወላይትኛ ቋንቋ እኛ ወላይትኛ ቋንቋ ተናጋሪዎች እንኳን ከዚህ በፊት የተማሩት በሌላ ቋንቋ ስለሆነ መናገሩን እንችላለን እንጂ መጻፉን አንችልም አብዛኞቻችን። እና ይሄንን ቋንቋ ተመልሰን ማወቅ ብንፈልግ ማለት መጻፍ ብንፈልግ ይሄ ስራ ትልቅ አጋዥ ነው። የወላይትኛ ቋንቋ አፕሊኬሽን መሰራቱ ለሀገር የሚጠቅም በመሆኑ ዓለም ወደ ዲጂታል በገባበት በዚህ ወቅት ወላይትኛ ቋንቋን በዚሁ መካተቱ ከቋንቋው ባሻገር ወጉን፣ ባህሉን ማስተዋወቅ የሚቻልበት መሆኑን የባህልና ስፖርት ሚኒስቴር ከፍተኛ ባለሙያ ረዳት ፕሮፌሰር ከፍያለው አብዲሳ ገልጸዋል። የትኛውንም አገልግሎት ለመሸጥ ለመግዛት ለዓለም የደረሰበትን የጥናትና የቴክኖሎጂ ሽግግር ኮምፒት ለማድረግ የኛ ቋንቋ ኢንተግሬት መደረግ አለበት። ምን ውስጥ ዓለም ውስጥ እንዴት ዲጂታይዝ ማድረግ ማለት ወደ ኤአይ ወይ ደግሞ የዘመኑ የቴክኖሎጂ ቱልስ የሚባለው የዲጂታል ቱልስ ከሚባለው ትልቁ የኤአይ ሞዴል ውስጥ እያስገባን ነው ቋንቋውን። ይሄ መንዳቶሪ ነው። ይሄ ዝም ብሎ ሰርተን ምናልፍ ሳይሆን ግዴታ እንደ አንድ ስራ አቅደን ጨርሰን ምንዘጋ ሳይሆን ቀጣይነት ያለው። ስለዚህ ዛሬ የምንሰጣቸው ኢንፑቶች ነገ ላይ የማህበረሰቡን ህይወት፣ የአካባቢውን ህይወት፣ የማህበረሰቡን ሙሉ ባህል ለዓለም የማስተዋወቅ የወላይትኛ ቋንቋ በዲጂታል መተግበሪያ እንዲመዘገብ መደረጉ አዳዲስ ቃላቶች እንዲፈጠሩ ቋንቋው ከንግግር ባለፈ ለትምህርት ግብዓት እንዲሆንና በዓለም ቋንቋው እንዲታወቅ የሚያደርግ መሆኑም ተጠቁሟል። አሁን ይሄ ቋንቋ አደገ ማለት አንደኛ ራሳችንን ህዝቡን ለዓለም ሚዲያ ማቅረብ ነው። ወላይታን ማለት ነው። ለምሳሌ አሁን በጣም የሚያምር ዳንስ አለን። እሱን
በሚዲያ ወደ ሚዲያ ማቅረብ ከነ ዳንሱ ከነ ንግግሩ ከነ ስነ ቃሉ ይሄ ነገር ወደ ዲጂታል አሁን ከትንሹ ነው ቅድም አይተናል። ከቃል ከአንድ ቃል ተነስተን ወደ ሐረግ ወደ አረፍተ ነገር ያደገ ሲሄድ ነገ ደግሞ በጣም ትላልቅ ኢንሳይክሎፒዲያዎች ይወጣሉ። ስለዚህ እኛ ራሳችን ወላይታ በመሆናችን እንድንኮራ አንድ መነሻ ይሆናል። አሁን ዓለም አንድ መንደር ናት በሚባልበት ጊዜ በተለያዩ አገር የሚኖሩ ወላይታ ያልሆኑ ሰዎች ወላይትኛውን የማወቅ እድል ይፈጥራል። ሰልፍ ለርኒንግ ወይም የሚባል አይነት ነገር ነው። ራሱ በራሱን ማስተማር ይችላል። አፕሊኬሽኑን ከከፈተ ምን ማለት እንደሆነ ማወቅ እንዲችል ያደርጋል። ቋንቋችንን ያሳድጋል፣ ባህላችንን ያሳድጋል። አንደኛ ቋንቋው፣ ባህል፣ ታሪክ እንዳይጠፋ ለትውልድ እንዲተላለፍ ያደርጋል። ዘርፈ ብዙ ጥቅም ነው ያለው። ምሁራን ቋንቋው እንዲያድግ የተለያዩ ምርምሮችን ማድረግ እንደሚገባቸውና ማህበረሰቡ ይህንን መተግበሪያ በመጠቀም የቋንቋ ክህሎቱን እንዲያሳድግ ጥሪ ቀርቧል። ስነ ጽሁፍ ትምህርት ክፍል በዚህ ማህበራዊ ሳይንስና ስነ ሰብ ኮሌጅ ውስጥ በዚህ በወላይታ ሶዶ ዩኒቨርሲቲ ውስጥ እንደ አንድ ዲፓርትመንት ሆኖ አለና በመጀመሪያ ዲግሪም በሁለተኛ ዲግሪም ትምህርት እየተሰጠ ነው ያለው እና ብዙ ምሁራንን ያፈራን ነው ያለነው። ይሄ ደግሞ ለቋንቋ እድገት ለመጻፍም ለመናገርም ከዚህ አልፎ ደግሞ ብዙ ደግሞ ይሄን ቋንቋ የሚያወሩ አካላት ስላሉ ከዚህም በላይ ደግሞ የቋንቋውን እድገት ሰፋ ለማድረግ ነው። አሁን ይሄ ፕሮጀክትም ቅድም እንደገለጽኩት ከፍ ለማድረግ ከኛ ከህዝብም የሚጠበቅ ነገር አለ፣ ከምሁራን የሚጠበቅ ነገር አለ፣ ከእያንዳንዱ ዜጋ የሚጠበቅ ነገር አለ። አንድ ሰው ብቻው ቋንቋን ሊያሳድግ አይችልም ማለት ነው። ግን ያለነው የወላይታቶ ዲጂታላይዜሽን ፕሮጀክት የመጨረሻው አይደለም። ከዚህ በኋላ በርካታ ፕሮጀክቶችን እንሰራለን ከተመራማሪዎች ጋር በመሆን በተለይ የወላይታቶ ትምህርት ክፍል መምህራንንና በጣም አንቱ የተባሉ አንጋፋ የቋንቋ ባለሙያዎችን በማሳተፍ ቋንቋውን ስታንዳርዳይዝ ከማድረግ አንጻር አሁን ቋንቋው ስታንዳርዳይዜሽን ላይ በጣም ችግር አለ። ምሁራኑ የቋንቋ ምሁራን እንደሚያወሩት በጣም ድብልቅልቁን የወጣ ስታንዳርዱን አጥቶ ነው ያለው እና ቅድም እንዳልኩ ከአማርኛ ከእንግሊዘኛ ጋር ሰው ሚክስ አድርጎ ነው የራሱን ሀሳብ እየገለጸ ያለው። ሶ ያንን በአንድ የወላይታቶ ቋንቋ እና ቃል ከመግለጽ አንጻር የስታንዳርዳይዜሽን ስራዎች መሰራት አለባቸው። የወላይተኛ ቋንቋን ለማሳደግ ትምህርት ቤቶች፣ ሚዲያ፣ የሃይማኖት ተቋማት የራሳቸውን አስተዋጽኦ እንዲያበረክቱ መልእክት ተላልፏል። የህዝቡን የመልማት ፍላጎትን መነሻ በማድረግ ከማህበረሰቡ የሚነሱ ጥያቄዎችን ለመመለስ መንግስት በትኩረት ሊሰራ እንደሚገባ የዳሞት ወይዴ ወረዳ ምክር ቤት አባላት አሳሰቡ። የስራ አጥ ቁጥር ለመቀነስ አዳዲስ የስራ እድል ፈጠራ ማመቻቸትና ሌሎች የልማት ፍላጎቶችን ለማሟላት ወረዳው እየሰራ መሆኑን የወረዳው ዋና አስተዳደር አስታውቋል። ምክር ቤቱ አራተኛ ዙር 13ኛ የስራ ዘመን ሁለተኛ መደበኛ ጉባኤውን በማካሄድ የበጀት ዓመቱን የግማሽ ዓመት የስራ አፈጻጸምም ገምግሟል። ሰይፉ ሳሙኤል ላጠናቀረው ዘገባ አዲስ ዓለም ሞገስ። የዳሞት ወይዴ ወረዳ ምክር ቤት አራተኛ ዙር 13ኛ ዓመት የስራ ዘመን ሁለተኛ መደበኛ ጉባኤውን ባካሄደበት ወቅት ባሳለፍነው የግማሽ ዓመት የተከናወኑ አጠቃላይ ተግባራትን መነሻ በማድረግ የቀረበውን የሴክተር መስሪያ ቤቶችን የስራ አፈጻጸም ሪፖርትን ገምግሟል። በወረዳው ባሉ ቀበሌያት የሚነሱ የልማት ጥያቄዎችን ለመመለስ የሚሰሩ የልማት ስራዎች በእቅድ እየተመሩ መከናወን እንደሚገባና በማህበረሰቡ ዘንድ አንገብጋቢ ጉዳዮች ናቸው የተባሉትን በመለየት መስራት ያስፈልጋል ሲሉ የምክር ቤቱ አባላት አስተያየታቸውን ሰጥተዋል። መድኃኒቱ ይገዛል። አሁን የሚቀረው ምንድን ነው? የተገዛው መድኃኒት ወደ ሐኪም ቤት ወደ ጤና ጽሕፈት ቤት ገብቶ መቀመጥ ባለበት ቦታ ላይ ተቀምጦ በጣም ሴንስ የምናደርገው መጠነ ገንዘብ ወጥቶ ገንዘቡ መድኃኒት ተገዝቶ በሽታን ወደ ሐኪም ቤት ሲሄድ መድኃኒት አልቋል የሚል ነገር ከባለሙያ ይወጣል ይሄ ነገር። ስለዚህ ባለሙያዎች አካባቢ ምን አይነት ስራ መሰራት አለበት የሚለውን አሁን ከወረዳ መንግስት ጋር እየተመካከረ ነው። ሴቶች ደግሞ ከበፊቱ ተሻሽሎ ዶሮ እርባታ ላይ በግ ማሞከት፣ ፍየል ማሞከት በተለያዩ ነገሮች ላይ ቁጠባ እየቆጠቡ ለራሳቸው ከባል እጅ ከሚጠብቁት ለራሳቸው በራሳቸው ጥረት እያደረጉ በራሳቸው ልጆቻቸውን እያስተማሩ ለራሳቸው የሚያስፈልገው ነገር ሁሉ እያደረጉ ናቸው። ከበፊቱ አሁን ጥሩ ናቸው። ቦምባው ተሰብሮ በቦምባ ላይ ደግሞ ያን ሰባብሮ ቤት በሚሰሩት ላይ የሆነ ጥብቅ እርምጃ መውሰድ አለበት እንጂ የሚመጣው ለእኛ ብቻ አይደለም፣ ለሀገር ነው፣ ለአካባቢ ህዝብ ነው፣ ለማህበረሰብ ነው። ይህንን እኛ ከራሳችን ይልቁንስ
ለሀገራችን ማሰብ አለብን። ዘውትር በምክር ቤቱ ጉባኤ እየተነሳ ነገር ግን የተለመደ ጥያቄ ነው እየተባለ ምላሽ ሳያገኝ መልካም አስተዳደር ችግር ሆኖ የሚዘልቁ ጉዳዮችን አንጥሮ በማውጣት የሚመለከታቸው አካላት ትኩረት ሰጥተው በመስራት ምላሽ እንዲሰጡ አባላቱ አሳስበዋል። ምክር ቤት ላይ የተነሳው ጥፋት ወይ ችግር ስህተት ቀጣይ ጉባኤ ላይ ሲደርስ ታርሞ መገኘት አለበት። ታርሞ ካልተገኘ ይሄ ለምንድን ነው ያልተመለሰው የሚለውን እንደ ምክር ቤት አባል ዳግም እናነሳለን። ሌላውን በምክር ቤት የተነሳው በፊት ባዛር ቀልቶ ነበር። ባዛር አሁን ወደ ኋላ እየመጣ ነው ይላሉ። ጎጃዊ ልማዳዊ ድርጊቶች አልፎ አልፎ ጭነት ወደ ኋላ እየመጣ ነው የተባለውን ከእንግዲህ ከዛሬ ጀምሮ ደግሞ ይቁም እየተባለ ነው። ጥሩ ነው። ለወደፊቱ ጥሩ ተስፋ አለን። መንገድ ችግር አለ፣ ከፍተኛ መንገድ ችግር አለ። ሰው ግራራምቤ ላይ ሰው ከሰው ጋር አይገናኝም። አገሩ በአጠቃላይ አፋፍ ብቻ ነው፣ ገደል ብቻ ነው። ሰዎቹ እንደም ከገበያ ወደ ቤት ሲሄዱ በጣም የሚቸገሩበት በጊዜ ወደ 11 ሰዓት ወደ ቤት ይመለሳሉ። ስለዚህ ለነሱም ቢሆን ይህ ጉዳይ በዚህ ጉባኤ በመነሳቱና ጉባኤው ደግሞ ይህንን በማስተካከሉ በጉባኤው ስም ወረዳውን እንግዲህ ስራው ሲጀመር ያው ማሽንም ይመጣል ተብሏል። እንደገና ደግሞ የሚያስቸግር ነገር ሁሉ ይስተካከላል ስለተባለ ይህንንም ደግሞ በምስጋና እንቀበላለን። የዳሞት ወይዴ ወረዳ ዋና አስተዳዳሪ አቶ ተክሌ ቶማ በወረዳው ያሉ የስርዓት ቁጥርን ለመቀነስ መንግስታዊ ካልሆኑ ድርጅቶች ጋር በመተባበር ስራ ዕድል የተፈጠረ እንደሆነ ተናግረው ሌሎችንም የልማት ጥያቄዎችን ለመመለስ በሁሉም ሴክተር መስሪያ ቤቶች ጥሩ ስራዎች እየተሰሩ ነው ብለዋል። ቅድሚያ ትኩረት ያገኘው የመሰረተ ልማት ዝርጋታን በተመለከተ ነው። በተለይ የመጠጥ ውሃ አቅርቦት የሌለባቸው ብዙ ቀበሌያት አሉ። እነዚህ ላይ ምን ታስቧል የሚልም፣ ሁለተኛ ደግሞ መንገድ ከፈታ ስራዎችን በብዙ ቦታዎች ተነስቷል። አሁን በዳሞት ወይዴ ወረዳ መንገድ የለም፣ ውሃ መብራት የለም የሚል ማህበረሰብ ብቻ ሳይሆን ድርሻዬ ምንድነው፣ እኔስ ምን ያህል በጉልበት በገንዘብ ምን ያህል ላዋጣ የሚል ቀና አስተሳሰብ ያለው ትውልድ እየተፈጠረ ይገኛል። ይሄ በጣም ደስ የሚል ነው። አሁንም ግን መታየት አለበት፣ መሻሻል አለበት ብሎ በአንክሮ ምክር ቤቱ አባላት ስላነሱ ይሄን በትኩረት እንሰራለን። ምክር ቤቱ በሕግ የተሰጠውን ኃላፊነት በአግባቡ በመወጣት የህዝብ ጥያቄዎችን በመስማት ለሚመለከተው ሁሉ በማሳወቅ በተግባራዊነቱ ላይ ክትትል እያደረገና ድጋፍ እየሰጠ ይገኛል ያሉት ደግሞ የወረዳው ምክር ቤት ዋና አፈ ጉባኤ ናቸው። ስለዚህ ምክር ቤት እንደ ምክር ቤት በቂ ድጋፍ እያደረገ ይገኛል። ለነገም ደግሞ በዚሁ ልክ ክትትል እናደርጋለን፣ ቁጥጥር እናደርጋለን፣ ችግር ያለበትን እንገመግማለን፣ ግብረ መልስ እንሰጣለን። የመንገድ ችግርም ሆነ የውሃም ሆነ የትኛውንም እንደ ምክር ቤት በቂ የሆነ ድጋፍ በመስጠት ለህዝባችን ተገቢ የሆነ ምላሽ በመስጠት ለህዝባችን ጎን በመቆም ህዝቡ ደግሞ የልማቱ ተጠቃሚ እንዲሆን አስፈላጊ ድጋፍም ጭምር እናደርጋለን። ምክር ቤቱ በተለያዩ 7 አጀንዳዎች ላይ በጥልቀት መክሮ ውሳኔ ያስተላለፈ ሲሆን በስተመጨረሻ የተለያዩ መስሪያ ቤቶችን የሚመሩ ኃላፊዎች ሹመት በመስጠት መደበኛ ጉባኤውን አጠናቋል። በኪንዶ ዲዳዬ ወረዳ ሰንጋ በሬ፣ በግና ፍየልን ጨምሮ በርካታ የግብርና ምርቶች የሚገበያዩበት የሳምንቱ ትልቅ ገበያ ዕለት ማክሰኞ በቦሳ ቦርቶ መካሄድ ጀመረ። በአቅራቢያቸው ትልቅ ገበያ መጀመሩ የንግድ እንቅስቃሴን በማሳለጥ ኢኮኖሚያዊ ተጠቃሚነት እንደሚያሳድግም የአካባቢው ነዋሪዎች ተናግረዋል። ገበያው ማህበረሰቡ በቅርበት እንዲገበያይ ከማስቻል ባለፈ ተጨማሪ ልማቶችን በመሳብ የህዝብ ለህዝብ ግንኙነትን እንደሚያጠናክር የኪንዶ ዲዳዬ ወረዳ የመንግስት ዋና ተጠሪ አቶ ትእዛዙ ጳውሎስ አብራርተዋል። የወረዳው የመንግስት ኮሚኒኬሽን አገልግሎት ያሰናዳውን ጥንቅር ውብሸት ጳውሎስ እንደሚከተለው ያቀርበዋል። ከ1960ዎቹ ጀምሮ የአካባቢው ዜጎች ሲገበያዩበት የቆዩት በኪንዶ ዲዳዬ ወረዳ የሚገኝ የቦሳ ቦርቶ ገበያ እንደ ዕድሜው ሳያድግ ቀርቶ በመሃሉ የንግድ እንቅስቃሴ መቀዛቀዙን የአካባቢው ነዋሪዎች ይናገራሉ። ከዛ የተነሳ ረጅም ኪሎ ሜትሮችን አቋርጦ በእግራቸው እየተጓዙና በጀርባቸው አዝለው ምርቶቻቸውን በአቅራቢያቸው ወደሚገኙ ገበያዎች ሲወስዱ የነበሩ ዜጎች አሁን ላይ እፎይታ አግኝቷል። ዕለተ ማክሰኞ ትልቁ የቦሳ ቦርቶ ገበያ ቀን ተደርጎም ተሰይሟል። ቦሳ ቦርቶ ገበያ በ68 ዓመተ ምህረት በ68 ዓመት ግንቦት አካባቢ ይሄ ገበያ መጥቷል። ፍየል፣ በግ፣ ዶሮ፣ እንቁላል ሌሎችም ሳይገባ ሲነግድ የቆየ ስለሆነ አዲስ ገበያ ኖሮ ህብረተሰባችን የሚያደግ ይሆናል። ከብት መግባት አለበት፣ በሬ ላም መግባት አለበት፣
ዛሬ ማክሰኞ ገበያ ከዚህ በፊት ከኃይለ ሥላሴ ጊዜ ጀምሮ እዚህ እንደ ትንሽ ያው እንደ ቆጪ ገበያ ነበረ። ከዛን ሰዓት ጀምሮ ያው ሰው የሰፈሩ ማህበረሰብ የዚህ አካባቢ ማህበረሰብ ትልቅ ገበያ እንፈልጋለን፣ ብዙ ምርት አለን፣ ብዙ ሀብት አለን፣ ብዙ ከብት አለን። ያንን ደግሞ በዚህ በቅርብ ትልቅ ገበያ ከተፈጠረ በተሻለ ዋጋ ሽጠን ገዝተን ነግደን ራሳችን ለማሻሻል ለኛ ገበያ ያስፈልጋል ብለው በወረዳው ምክር ቤት ጥያቄ አቅርቦ ያ ወረዳ መንግስት ፈቅዶ ዛሬ ማክሰኞ ገበያ መቆም የጀመረበት ዕለት ነው። የቦሳ ቦርቶ ገበያ ጉዳይ በየምክር ቤት ጉባኤ እንደ መልካም አስተዳደር ጥያቄ ስነሳ መቆየቱን ያወሱት የኪንዶ ዲዳ ወረዳ የመንግስት ዋና ተጠሪ አቶ ትዕዛዙ ጳውሎስ ጉዳዩ አሁን ላይ ምላሽ ማግኘቱ የአካባቢውን የንግድ እንቅስቃሴ በማሳለጥ የምጣኔ ሀብት እድገትም ያፋጠናል ብለዋል። ገበያው ቀን ሙሉ ሲቆም ሲገበያይ ሲውል የአካባቢው እድገትም ኢኮኖሚያዊ፣ ማህበራዊ ትስስሩም በዛው ልክ የሚቀየርበት ስለሆነ ከዚህ በፊት በቀበሌ ምክር ቤት የራሳቸውን ጥያቄ በቀበሌ ምክር ቤት አጸድቀው ወረዳውንም ጠይቀው ወረዳው ቀን ሙሉ ቢነግድ በአካባቢ ላይ ሌላ ዛሬ ላይ የሚደረግ ገበያ ባለመኖሩ ማክሰኞ ቀን ሙሉ ቢሆን ለአካባቢው እድገት አርሶ አደሮቻችን ምርቱን ረጅም መንገድ ይዞ ከሚሄዱበት ከድካም አርፎ በየአካባቢው ባለው ገበያ ቀን ሙሉ እየነገዱ የሚውሉበት ትርፋማ የሚሆኑበት አንደኛ እዚህ አካባቢ ብዙ አድቫንቴጅ ያለበት አካባቢ ነው። ዕለተ ማክሰኞ የሚሰበሰበው ትልቁ የቦሳ ቦርቶ ገበያ አቅራቢያችን መጀመሩ ድካማችንን አቅልሏል ያሉት የቦሳ ቦርቶ ቀበሌ ነዋሪዎች በቀጣይም ለገበያው የግብርና ምርቶችን ከማቅረብ ጀምሮ ለነጋዴዎች ምቹ መመገቢያና ማረፊያ ስፍራዎችን ከማበጀት ጀምሮ ግብይቱ በሰላማዊ መንገድ እንዲካሄድ የአካባቢውን ሰላምና ደህንነት የመጠበቅ ስራም አበክረን እንሰራለን ብለዋል። ስብና ያለው ከብት መግባት አለበት፣ በግ ፍየል መግባት አለበት። ሌሎችም ከትናንሽ እስከ ትላልቅ ያሉ ነገሮች ሁሉ ገብቶ የሚገባይበት መፈጠር አለበት ብለን መልካም አስተዳደር ባለበት ዘመን መጠቀም አለብን በሚል አንፃር እንትን ያደረገን የጠየቀን ስለሆነ ምላሹም በዛሬው ዕለት የተሰጠን ስለሆነ በዚህ አይነት ሁኔታ የሚቀጥልና የመንግስትን ድጋፍ ከዚህ ላይ መኪና በማስገባትም ሌሎችም በማቅረብም የሚተባበር መሆን አለበት። አሁን እዚህ አካባቢ የሚመረተው ምርት ጤፍ አለ፣ በቆሎ አለ፣ አረንጓዴ አለ፣ ካሳባ አለ፣ ሌሎች ምርቶች አሉ፣ ጎደሬ አለ፣ ሱካር ድንች አለ። ሁሉንም ነው ያው ይሄ አካባቢው ራሱ ቆላ ዳጋና ወይኔ ዳጋ አካባቢ አየር ጸባይ ያለበት ነውና ሁሉም ምርት ነው የሚያገኝ። እንሰት አለ በራሱ ወደ ከፍ ባለ ዳጋ አካባቢ ላይ ምርት እንሰት አለ። ያንን ሁሉ ገበያ ሲያቀርቡ ያንን ምርት ሰፋ አድርጎ ሲያመርቱ ገበያው በጣም ሰፋ ያለ ገበያ ይመጣል። የቦሳ ቦርቶ ትልቁ ገበያ በየሳምንቱ ዕለተ ማክሰኞ እንዲሰበሰብ መደረጉ የከተማዋን የንግድ እንቅስቃሴ ከማቀላጠፍ ባለፈ ከአጎራባች ዞኖችም ጋር ያለውን የህዝብ ለህዝብ ትስስር ይበልጥ እንደሚያጠናክርም አቶ ትዕዛዙ አክለዋል። ዞኖችም ከዚህ ጋር በቅርበት ከዚህ ቀበሌ ጋር የሚተሳሰሩ አሉ። ያንን ደግሞ እንደ ምቹ አጋጣሚ ተጠቅመው በቀጣይነት ይሄ አካባቢ በቅርቡ ሊያድግ የሚችልበት እዚህ አካባቢ ያሉ ነጋዴዎች ምርቱን በቀላሉ እስከዚህ ከአርሶ አደሮቻቸው ቢያንስ እስከዚህ ገዝቶ የትም ሶዶ ሊወስዱ ይችላሉ። ሌሎች ወረዳ ገበያዎችም ሌሎች ወረዳ ላይ ያሉ ገበያዎቹንም ሊወስዱ እዛ ሊሸጡ የሚችሉበት ብዙ ጠቀሜታ ያለው ገበያ ነው። እዚህ አካባቢ ደግሞ ማህበረሰብም አሁን ባለው ተነሳሽነት በቂ ምርት ያስገባሉ። ብዙ ምርት ያለበት ነው። ከዚህ በኩል ዘራዳ ቀበሌ አለ፣ ከላይ በኩል ከውፈሻ አለ፣ ከዛም በኩል የወረዳ ዋና ከተማ አለ። አጎራባች የሆኑ አካባቢዎች በሙሉ ነው እዚህ ጋር የተገኙት። ሌሎች በዛሬ በማክሰኞ በቅርበት የሚነግድ ሌላ ማክሰኞ ገበያ ያን ያክል ብዙ ስለሌለ ይሄ ገበያ ውጤታማ ሆኖ ይቀጥላል ብለን እናስባለን። በወላይታ ዞን ዕለተ ማክሰኞ የደራ ገበያ ካለባቸው አካባቢዎች የቦሳ ቦርቶ ማክሰኞ ገበያ የሰንጋ በሬ፣ በግና ፍየልን ጨምሮ ሌሎች የግብርና ምርቶችን በስፋት የሚገበያዩበት ስፍራ እንደሚሆንም ታምኖበታል።